ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ ራሱ ገርፎ ራሱ የሚጮኸው፣ ራሱ ገሎ ራሱ የሚያለቅሰው፣ ራሱ ተንኩሶ ራሱ የሚከሰው ህወሓት ዛሬም ሳምንታዊ ብሎ ባወጣው መግለጫ ያው የጦርነት አዋጅ ነው። ከጦርነት ውጪ ምርጫ የለንም፣ ወደ ጦርነት መግባት አለብን፣ ተባበሩ፣ ተነሱ፣ እንመክት የሚል መግለጫ አውጥቷል። በዚህ መግለጫው ርዕስ ያደረገው መውጫ መንገዳችን በአንድነትና በጽናት መታገል ብቻ ነው ይላል። የሰላም አማራጭ የምን አይልም በቃ። እና ይሄን በማድረግ እስካሁን ሰራዊት ሲያደራጅ፣ ሰራዊት ሲያንቀሳቅስ፣ የጦር መሳሪያ ከቦታ ወደ ቦታ ሲያጓጉዝ፣ ተተኳሽ ሲያጓጉዝ ያለው ህወሓት መንግስትን ይከሳል። የብልጽግና ስርዓት ብሎ ይጀምራል። የብልጽግና ስርዓት ሁሉም የሰላም አማራጮች ዘግቶ የትግራይ ህዝብ ከመሬት ገጽ ለማጥፋት በማለም ሁሉም አይነት ግፍና በደል እየፈጸመ ይገኛል። የትግራይ ማንነት እንደ ወንጀል በመሰየም ከሰው ህሊና ለማጥፋት የተነሳው አረመኔያዊ ስርዓት ህዝባችንን ያለ ዕድሜና ጾታ ልዩነት ጨፍጭፎ ከተሞችና የገጠር መንደሮች በጅምላ አውድሞ ቤተ እምነቶችና ታሪካዊ ስፍራዎች አራክሷል። ህዝባችን ከቀዩ ተፈናቅሎና ተሰዶ ሁሉም አይነት የጄኖሳይድ ወንጀሎች እየተፈጸመበት ይገኛል ይለናል። አረባክህ ህወሓት፣ አረባክህ ደብረጽዮን፣ አረባካችሁ እናንተ ሽማግሌ ጀነራሎች፣ ሽማግሌ የተቸከላችሁ የትግራይ ህዝብ በመላው ኢትዮጵያ እየኖረ እያለ የትግራይ ህዝብ እናንተን ሸሽቶ ወደ ሌሎች ቦታዎች መጥቶ ህይወቱን በሰላም እየመራ እያለ የትግራይ ህዝብን ከመሬት ገጽ ለማጥፋት ትላላችሁ። የኢትዮጵያ መንግስት የትግራይን ህዝብ ለማጥፋት ትግራይ መዝመት አለበት። ተጋሩ በየቦታው አይደለም ያለው። እና የትግራይ ህዝብ የብልጽግና ስርዓት ይሁን የኢትዮጵያ መንግስት ጠላቱ የትግራይ ህዝብ ነው አይደለም። እናንተ የትግራይ ህዝብ ጠላት ናችሁ። እናንተ የኢትዮጵያ መንግስት የኢትዮጵያ ህዝብ ጠላትም ናችሁ። የትግራይን ህዝብ እያሰቃያችሁ ያላችሁት በመያዣ ይዛችሁ እና እንዲህ ብላችሁ ነው ከዚህ በፊትም ወደ ጦርነት ያስገባችኋቸው። የትግራይን ህዝብ ተከባሃል፣ ልጠፋ ነው፣ ጄኖሳይድ ታውጆብሃል፣ የትግራይ ህዝብ እንደ ህዝብ ማጥፋት እያላችሁት፣ ግን አሁን የትግራይ ህዝብ እንደ ህዝብ ከመጥፋት እየሸሸ ያለው ወደ መሀል ሀገር ነው። እናንተ እንደ ህዝብ እንዲጠፋ ወደ ጦርነት ልትማግዱት ተነስታችሁ ይሄው መጥቶ በሰላም እየኖረ ነው። ከኢትዮጵያ ሰሜን ጫፍ እስከ ደቡብ፣ ምዕራብ፣ ምስራቅ ጫፍ ሄዶ እየኖረ ነው ከህዝቡ ጋር ተግባብቶ ማለት ነው። ስለዚህ እንዲህ አይነት ነገር ስትጽፉ ራሱ ከብዕራችሁ እንዴት እንደሚወጣ እና የትግራይ ህዝብ አሁን ይሄንን የሚሉህን ነገር እስቲ ዝም ብለህ ቆም ብለህ የትግራይን ህዝብ ሊጨፈጭፍ የተነሳ ስርዓት ነው ወይ አሁን ያለው? የኢትዮጵያ ህዝብ በዚህ ስርዓት ከዚህ ስርዓት ጋር የቆመ ይሄንን መንግስት መርጦ ይመራኛል ብሎ ያቆመ ህዝብ ይሄን ሁሉ ነው ተነሱብን እያለ የሚገልጸው። ምክንያቱም መንግስት የትግራይን ህዝብ ላይ ያጠፋ ነው ሲል እዚህ የመንግስት መዋቅር ውስጥ ያሉ የሰራዊቱ የጸጥታ ኃይሉ ይሄን ሁሉ ማለቱ ነው። ግን አይደለም። ለትግራይ ህዝብ ደህንነት ጥበቃ የሚያደርግ መንግስትና ህዝብ ነው የኢትዮጵያ ህዝብ። ይሄን እየኖራችሁ ስለምታውቁት በቃ ውሸት ነው በሉት ይሄንን መንግስት። ይቀጥላል መግለጫው። ሁሉንም አንብቤ ያልተነትንም። መሰረቱ ግን ያው ጠላትህ ነው እያለ ጠላት እየፈለገልህ፣ ጠላት ስላለህ ና ተደራጅ፣ ጠላት ስላለህ ና ዝመት ይላል። አስገድዶ በገንዘብ እቀጣሃለሁ እያለ እያሳደደ የገባህበት ገብቶ ወታደር ካልሆንክ ይልሃል ይሄ ኃይል። ምክንያቱም ጠላት አለ ብሎ ጠላት የፈጠረልህ ግን እሱ ነው። ጠላት አለህ፣ ጠላት ሊወርህ ነው እያለ በምናቡ ይሄንን የሐሰት ወሬ እያወራ ወደ እልቂት የሚነዳህ ይሄ ኃይል ነው ጠላት።
እና ይቀጥልና የብልጽግና ስርዓት ምኞትና እቅድ ህዝባችን በአጭር ጊዜ ማጥፋት ቢሆንም አለ በአጭር ጊዜ የትግራይ ህዝብ ግን ተደራጅቶ በመታገሉ ምክንያት ሙሉ በሙሉ ከመጥፋት ራሱን በመከላከል የፕሪቶሪያው ስምምነት እንዲፈረም አድርጓል። አሁን ከዚህ በፊት ሊያጠፋህ ነበር የዘመተው፣ ግን ተነስተ ተከላከልክና የፕሪቶሪያ ስምምነት እንዲፈረም አደረግ። የፕሪቶሪያ ስምምነት በመፈረም እኮ እስትንፋሱ እንዲቆይ የተደረገው ቲፒኤልኤፍ ነው። ጣር ውስጥ ገብቶ ተሸንፎ ማለት ነው። በተሸናፊነት የፈረመውን የፕሪቶሪያ ስምምነት በአሸናፊነት መንግስትን አስገድጄ እንዲፈረም አደረግኩ እኮ እያለህ ነው ህወሓት። በጣም ነው የሚገርመው እኮ። እና ይሁን እንጂ ለዓለም አቀፍ ህግና የሰብአዊነት ድንጋጌዎች የማይገዛው ስርዓቱ ለፈረመው ስምምነት በማፍረስ የጀመረውን ጄኖሳይድ አጠናክሮ እየቀጠለበት ይገኛል እያለ ይላል ያትታል። ማዕት አይነት ነገር ያው ክስ ነው። አሁን የድሮን ጥቃቱን አንስቷል። እዚህ ቦታ ላይ የድሮን ጥቃቱን አንስቶ ለግንቦት 29 ቀን 2018 ዓ.ም አጥቢያ በመደበኛ ስራቸው በነበሩ የትግራይ የሰራዊት ላይ የድሮን ድብደባ ፈጽሟል ይላል። እንኳንም ሲቪል ኢላማ አላልክ። ለነገሩ የሰራዊት አባላት በመደበኛ ስራቸው ላይ በነበሩ የትግራይ ሰራዊት ላይ የድሮን ድብደባ ፈጽሟል ይላል። ሲቪሊያንስን ደበደበ አለማለትህ ጥሩ ነው። ግን ደግሞ በድሮን የተደበደበው ስትራቴጂክ የሆኑ ከባድ አጥፊ መሳሪያዎችና ተተኳሾች እና እነዚህን የሚያጓጉዙ ተሽከርካሪዎች ናቸው። በጥናት ነው መንግስት እርምጃ የሚወስደው። ስለዚህ እችን ትንሿን ካመናችሁ ትልቅ ጉዳት ነው ያደረሰባችሁ ማለት ነው። ያደብደበው ትልቅ ለሚቀጥለው ለምታደርጉት ውጊያ አቅማችሁን የሚያዳክም እንዳደረገባችሁ ነው የሚያሳየውና ይሄን አደረገብን ይላል። ስርዓቱ በሁሉም የትግራይ ወሰኖች ሰራዊትና የተለያዩ የጦር መሳሪያዎች በማሰማራት ሌላ ዙር አውዳሚ ጦርነት ለማድረግ የጠባጫሪነት ተግባር እየፈጸመ ያለው የትግራይ መንግስትና ድርጅታችን ህወሓት ሁሉም ልዩነቶች በሰላማዊ ድርድርና ውይይት እንዲፈቱ ተደጋጋሚ ጥሪዎች በሚያደርጉበት ሁኔታ ነው ይላል። እኛ በሰላም እንዲፈታ ሰራዊት እያስገደድክ ታሰለጥናለህ። ወጣቱን እያፈስክ እያነክ ወላጆች ልጆቻቸውን ካላወጡ ከ10 ሺህ እስከ 50 ሺህ ብር ቅጣት ጥለህባቸዋል። ወደ ዲዲአር ይግባ የተባለውን ሰራዊት አይገባም እያልክ ለውጊያ ታዘጋጃለህ። ከዛ ደግሞ ለሰላም ዝግጁ ነን እኛ ለሰላም ዝግጁ ነን ስንል መንግስት ጦርነት አውጆብናል። ህገ መንግስት የፕሪቶሪያ ስምምነት ጥሰህ የነበረ የመንግስት አወቃቀር በማፍረስ ህገወጥ የሆነ ፓርቲ ህልውናውን ያጣ ፓርቲ ወደ ስልጣን አምጥታል። ጦረኝነት ነው እንግዲህ። ይህንን እያደረገ እኛ ለሰላም የቆምን ነን ይላል። በመጨረሻ እንግዲህ ማአት ነገር ብሎ አትቶ የሚለው ተነሱ ተዘጋጅ ነው ለጦርነት። ድርጅታችን ህወሓት ውስጣዊ ግምገማ በማድረግ የተሻለ ቁመና ይዞ ወጥቷል። ሰራዊታችን የትግራይ ህልውና ለማረጋገጥ በሚያስችል ብቃት ላይ ነው ይገኛል ይላል። ሰራዊቱ ግን እንደገና አዳዲስ ምልመላ ከህዝብ እየመለመለ አስገዳጅ ምልመላ እያካሄደ ነው እና ቁመናው እኛ ታድሰናል፣ እንደገና ሰራዊታችንም ዝግጁ ነው ይላል። የህልውናችን ወሳኝ ተራ የሚጫወተው ህዝባችን የጠላቶቻችን ተንኮሎች በመበጣጠስ አደረጃጀቱን እያስተካከለ ነው ይልና ወደ ህዝቡ ይሄዳል። ከዛ በመሆኑም በውስጥና በውጭ የምትገኘው የጽናት ተምሳሌት ህዝባችን አሁንም በትግልህ በገነባሃቸውና በየጊዜው ቁመናቸውን እያስተካከሉ ከሚገኙ የመከታ አቅሞች በመሰለፍ የትግራይ ህልውና ለማረጋገጥ ልትሰራ ይገባል። ምክንያቱም ጠላቶቻችን በጽናት ታግለን ከማሸነፍ ውጭ ሌላ አማራጭ ስለሌለን ይላል። በቃ ጦርነት ብቻ ነው አማራጫችን እና ትግላችን ፍትሃዊ እስከሆነ ድረስ ድላችን አይቀሬ ነው፣ እንታገላለን ይልና ትግራይ ትስዕር ይላል። እንደዚህ ብሎ ይደመድማል። ያው በውሸት የታጨቀ በትንተና ደካማ ባዶ ሰው ሊያምነው የማይችል እና ራሱ
ገርፎ ራሱ የሚያለቅስ ራሱ ተኩሶ ራሱ የሚከስ ራሱ ተንኩሶ ራሱ ሌላውን የሚወነጅል ድርጅት ነው ህወሓት። የታወቀ ነው። በዚህ ባለፉት የብዙ ዓመታት አንድ ትውልድ እድሜ ባለው የትግል ታሪኩ እንደዚህ አይነት ውሸታም እንደዚህ አይነት እሱ የፈጸመውን ወንጀል ሌላ ላይ የሚለጥፍ ኃይል ነው። ከዚህ ኃይል የተማሩ በዚህ ኃይል ስር ተኮትኩተው የሰለጠኑና ከዚህ ኃይል ተልዕኮ የተቀበሉ ሌሎች ኃይሎችም ራሳቸው ገድለው ሌላውን ገደለ የሚሉ ራሳቸው ወንጀል ፈጽመው ሌላውን የሚወነጅሉ ናቸው። በዚህ መሰረት ያሰለጠናቸው ናቸው እና እዚህ አርሲም ላይ ሌላም አካባቢ የተደረጉ ወንጀሎች ለቲፒኤልኤፍ ጭምር ተልዕኮ ተሰጥቷቸው ለቲፒኤልኤፍ ለሚያካሂደው ትግል መሀሉን ያዳክሙልናል ወይም ህዝብ ይከፋፍሉልናል ወይም ህዝብ እርስ በርሱ እንዲዋጋ ያደርጉልናል ብለው የጀመሯቸው ናቸው እና የውሸት የፈጸሙትን ወንጀል በሌላ በመላለከክና ሌላውን ተጠያቂ በማድረግ ደግሞ አንድ ናቸው። ህወሓት ሰራሾች ድርጅቶችን፣ ታጣቂዎች፣ ሚዲያዎች ሁሉ አንድ ናቸው። ይሄን ነው የሚያሳየን። የህወሓት ሳምንታዊ መግለጫ ባዶ ነው፣ ውሸት ነው። ራሱን ከተጠያቂነት ለማዳን የራሱን ችግር ውጫዊ ለማድረግ የተፍጨረጨረበት በጦርነት ዝግጅት ግን ከጦርነት ውጪ እንደማይኖር ያሳየበትም መሆኑን የሚያረጋግጥ ነውና የትግራይ ህዝብ ይህንን ተረድተህ ከኢትዮጵያዊ ወንድሞች ጋር ቆመ ከሌሎች የትግራይ ሰላም ኃይሎች ጋር በመሆን ይሄን ድርጅት ልታጠፋው ከጫንቃ ልታወርደው ይገባል። አለበለዚያ መከራ ቀጣይ ነው እያልኩ ፕሮግራሜን አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ሰላም።